ዛሬ ማሳያችሁ ስራ ላይ ያው የተለያዩ የምትሰሯቸው ስራዎች አሉ። ጌም ትጫወታላችሁ፣ ቪዲዮዎችን ማየት፣ ሰርቬይ፣ ማይክሮ ታስክ እና ሾፒንግ። መጨረሻ ላይ ፔይአውት የሚለው ቦታ ላይ እንገባና እዚህ ጋር ፔይአውት ለማድረግ ስንፈልግ እዚህ ጋር ባንክ አካውንት የሚል አለ። ከስር ባንክ አካውንት የሚለውን ምርጥና አካውንታችንን አስገብተን ስም፣ አካውንት ነምበር እና ፒኤስአይ ኮድ አስገብተን ወደ ባንካችን ደግሞ ገንዘባችንን እናስልካለን ማለት ነው። ዛሬ ማሳያችሁ አፕሊኬሽን ነው። እዚህ አፕሊኬሽን ላይ የተለያዩ ስራዎችን ትሰራላችሁ፣ ቪዲዮዎችን ታያላችሁ፣ ጌሞችን ትጫወታላችሁ፣ የተወሰኑ ኮይኖችን እንሰበስበታለን። ከሞላ ጎደል ያለውን ነገር እዚህ ቪዲዮ ላይ በዝርዝር አስረዳችኋለሁ። ቪዲዮ ባለማሳለፍ እስከ መጨረሻ ድረስ ተከታተሉኝ። አፕሊኬሽኑን ፕሌይ ስቶር ላይ ሄዳችሁ ታገኛላችሁ። ከፈልጋችሁ ቴሌግራም ላይ ማስቀምጥላችኋለሁ። በመጀመሪያ አፑን እንከፍተዋለን። ከዛ በኋላ እዚህ ጋር አግሪ ታደርጉና እናንተ ያው እዚህ ጋር ትመዘገባላችሁ። ኢሜል ሬጂስተር የሚለውን በመምረጥ ኢሜል እና ፓስወርድ ተጠቅማችሁ መመዝገብ ነው። ቀላል ነው። ምንም ያስቸግር ነገር የለውም። ኢሜል ታስገባላችሁ፣ ፓስወርድ፣ ስም፣ ጾታ እና የተወለዳችሁበትን ቀን ማስገባት ነው። ከዛ በኋላ እዚህ ጋር እንደገባችሁ ያው ለተለያዩ ቀናቶች የሚቆይ በየቀኑ ኮሌክት የምታደርጉት ለ7 ቀን የሚቆይ ሪዋርድ አለ። እሱን ይሄው ኮሌክት እንለዋለን። የመጀመሪያውን ቀን እንደምታዩት ወደ 11 አገኘን ማለት ነው። ልክ በእንደዚህ አይነት መንገድ እንቀጥላለን። ወደ ውስጥ እንደገባችሁ እንደዚህ አይነት ዳሽቦርድ ነው የምታዩት። ያው ስራዎችን የምትሰሩት እዚህ ጋር ነው። ቬሪፋይ የሚታደርጓቸው ኢሜሎች አሉ፣ ፊል ኢንፎ፣ ፔይአውት ምናምኖች አሉ። ስራ የምንሰራባቸው የተለያዩ መንገዶች አሉ። የመጀመሪያው እዚህ ጋር እንደምታዩት ጌም መጫወት ነው። ሁለተኛው ሙቪስ የሚለው ነው፣ ቪዲዮዎችን በማየት። ሶስተኛው ሰርቬይ ነው። አራተኛው ደግሞ ይሄ ማክሮ ታስክ የሚለው ነው። ይሄ ካልኩሌት ማድረግ የተለያዩ ስራዎችን መቅደመር መቀነስ መስራት ነው። ሾፒንግ እና ስካን ደግሞ ሪሲፒዎችን ስካን ማድረግ፣ የተለያዩ ሪሲፒዎችን ደግሞ ስካን ማድረግ አለ። እናንተ ከነዚህ ውስጥ ያው የሚመቻችሁን ስራ ትሰራላችሁ። በየቀኑ ስትገቡ የምታገኙት መጀመሪያ ላይ እንደነገርኳችሁ እንዳለ ነው። እዚህ ጋር ጌም የሚለው ላይ ገብታችሁ ብዙ አይነት ጌሞች ነው ያሉት። እነዚህን ጌሞች እያወራችሁ ትጫወታላችሁ እስከ 45 ድረስ ማለት ነው በእያንዳንዱ ጌም የምታገኙበት። ሙቪስ የሚለው ላይ ደግሞ የተለያዩ ቪዲዮዎችን የምታዩበት ቦታ ነው። 10 ፖይንቶችን ታገኛላችሁ። በዚህኛውም ሰርቬይም እንደዛው ነው። ያው እኔ ሪቪው ልስጣችሁ፣ እናንተ በደንብ እየገባችሁ በደንብ ጉርጉሩት። ብዙ በተጠቀማችሁ ቁጥር እየገባችሁ ይመጣል። ኢሜል ቬሪፋይ የምታደርጉበት፣ ፔይአውት የምታደርጉበት እና ሪፈር ዩዘር ደግሞ አሪፍ ተጨማሪ የምታገኙበት ነው። ከስር አክሽን የሚለው ላይ ወደ ጎን አድርጉትና እዚህ ጋር ይሄው ሪፈሪንግ ዩዘር የሚለው ቦታ ላይ ስገቡ እናንተ እዚህ ጋር ከጎን ማስቀምጠላችሁን ኮድ እዚህ ጋር ታስገቡና አድ ታደርጋላችሁ። ቦነስ የምታገኙበት ነው ማለት ነው። ኮዱን እዚህ ጋር አስገብታችሁ እቺን አድ የምትለዋን ትነካላችሁ። እናንተም ደግሞ እንደዛው ቴሌፍሬንድ የሚለውን ትነኩና ለጓደኞቻችሁ ይሄን ወስዳችሁ ትጋብዛላችሁ። እነሱ በእናንተ ሲገቡ 88 ታገኛላችሁ ማለት ነው። 8 የዚህን የጂኦ ፕሮፊትን ኮይን በእንደዚህ አይነት መንገድ ስራዎች ትሰራላችሁ። ታስኮቹ ምናምን በየቀኑ እየገባችሁ ተወጡ። እዚህ ጋር አቺቭመንት ላይ የሰራችሁት ገንዘብ ምን ያክል ነው ሙቪ ምናምን በማየት ዚስ ዊኬንድ ዩ እርን እንደሚለው ቦታ ላይ በዚህኛው ሳምንት እናንተ ምን ያክል እንዳገኛችሁ ይመጣል። ከላይ ደግሞ 3 ሰረዟ ላይ ስገቡ እዚህ ጋር በየቀኑ ኮሌክት እናንተ ነገ ለምሳሌ ተመልሳችሁ ስመጡ ይሄው ከላይ እቺን ትነኳትና ከዛ እዚህ ጋር መታችሁ እቺን ኮሌክት የሚለውን ትነካላችሁ። የሁለተኛው ቀን ምን ያክል እንደሆነ ይመጣላችኋል። በእነዚህ አይነት መንገድ ትሰራላችሁ። እዚህ ጋር ከጎን ደግሞ ሰርቬዎች አሉ። እዚህ ጋር ዋሌት ላይ ዊዝድሮ የምናደርግበት ቦታ ኦኬ፣ ተመልሼ ላሳያችሁ አንዴ። እዚች ጋር እንደምታዩት እቺን ዋሌት ምልክት ነካትና ፔይአውት የምታደርጉበት ቦታ ይሄኛው ነው። ፔይአውት ለማድረግ እዚህ ጋር ሜኑ የሚለውን ነካለን። እዚህ ጋር እቺ ሜኑ የሚለውን ትነኩና ይሄን አድ ኒው ፔመንት ሜቴድ የሚለውን ትነካላችሁ። ከዛ ዊዝድሮ የምታደርጉበትን መንገድ ነው የምታስገቡት። ስንት መንገዶች አሉ? እዚህ ጋር ባንክ አለ፣ ፔይፓል እና ጊፍት ካርድ የሚል አለ። እናንተ እዚህ ጋር ይሄን የባንኩን አማራጭ በመምረጥ ሚኒመም ዊዝድሮ ላይ ስትደርሱ፣ ሚኒመሙ ስንት ነው? 10 ላይ ስትደርሱ ማለት ነው። ከዛ ባንክ አካውንታችሁን ቢኤስአይ ኮድ እና ስማችሁን አስገብታችሁ ቀጥታ ወደ ባንካችሁ ዊዝድሮ ታደርጋላችሁ። ፔይፓልም ከፈለጋችሁ እንደዛው። ፔይፓል አካውንት ከሌላችሁ ደግሞ አከፋፈት የሰራው ቪዲዮ አለ። ያንን ቪዲዮ ያያችሁ ፔይፓል መክፈት ትችላላችሁ። በክፍያ ማስከፈት የምትፈልጉም ካላችሁ ደግሞ ከጎኑ ከስር በማስቀምጥላችሁ ቴሌግራም ኮንታክት ላይ አውሩን። በተመጣጣኝ ዋጋ እንከፍትላችኋለን። ከሞላ ጎደል በእንደዚህ አይነት መንገድ ነው የሚሰራው። እናንተ በደንብ ተጠቀሙበት፣ በደንብ ስሩበት። ሊንኩን ቴሌግራም ላይ አስቀምጥላችኋለሁ። ዳውንሎድ አድርጋችሁ ሞክሩት። ያው ምንም አይነት ገንዘብ ስለማናወጣበት፣ ምንም አይነት ኢንቨስትመንት ስለማይፈልግ በነፃ ስለሆነ ጀስት ኢንተርኔት እና ስልካችንን ተጠቅመን እንደዚህ ትንንሽ ኮይኖችን ትንሽ ገንዘቦችን የምንሰበሰብባቸው ስራዎች ላይ ትኩረት ብታደርጉ ለወደፊቱ ደግሞ ገንዘብ ኢንቨስት የምታደርጉበት ላይ ስትሰሩ ይጠቅማችኋል ማለት ነው። ተሞክሮ ይሆናል። ያልገባችሁ ነገር ካለ ኮሜንት ላይ ጻፉልኝ። የዛሬው ቪዲዮአችን ይህን ይመስል ነበር። በሚቀጥለው ቪዲዮ እስከምንገናኝ ድረስ እነዚህን ቪዲዮዎች ያያችሁ ጠብቁኝ።